የኢትዮ ፋክት ኒውስ ቤተሰቦች በሀገር ውስጥና በውጭ ሀገራት ለምትገኙ ሁሉ እንደምን ሰነበታችሁ። ዛሬ ምሽት በቀጠናዊ ፖለቲካ፣ በኢትዮጵያ ወቅታዊ የጸጥታ ሁኔታና በዓለም አቀፍ ጉዳዮች ላይ የተሰሙ መላውን ዓለምና ቀጠናውን እያነጋገሩ ያሉ እጅግ አንገብጋቢ ሰበር መረጃዎችን አጠቃለን ይዘን ቀርበናል። ቪዲዮን ላይክ በማድረግ ለሌሎችም እንዲደርስ ሼር በማድረግ የዛሬውን መረጃ አብረን እንከታተል። በመጀመሪያም አርዕስተ ዜናዎቹን ምሽቱን የተሰማው አስደንጋጭ ዜና በትግራይ የታወጀው አዲስ የክተት ጥሪና የጀነራል ጻድቃን መርዶ መሳይ ማስጠንቀቂያ፣ የትራምፕ ፍጹም ውሳኔና የአውሮፓ ታላቅ ድንጋጤ፣ ለኢራን የተሰጠው የ48 ሰዓት የመጨረሻ የጊዜ ገደብ፣ የካይሮና አስመራ ቀጠናዊ ሴራ፣ የሳውዲ አረቢያ ዲፕሎማቶች በአስቸኳይ 4 ኪሎ ገብተዋል። የሰባተኛው ሀገራዊ ምርጫ ዋዜማና በፖለቲካ ፓርቲዎች መካከል የተነሳው ከባድ ውዝግብ፣ የለንደን ማዕቀብ ማላላት፣ በመካከለኛው ምስራቅ ጦርነት ምክንያት ሩሲያ ታላቅ ትርፍ እያጋበሰች ነው ተባለ። አሁን በዝርዝር ወደምናያቸው ጉዳዮች አልፋለሁ። በቅድሚያም ምሽቱን የተሰማው አስደንጋጭ ዜና በትግራይ የታወጀው አዲስ የክተት ጥሪና የጀነራል ጻድቃን መርዶ መሳይ ማስጠንቀቂያ። ሰባተኛው ጠቅላላ ሀገራዊ ምርጫ ሊካሄድ ቀናት ብቻ በቀሩበት በዚህ እጅግ ወሳኝ ሰዓት በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ለመላው የትግራይ ህዝብ፣ ምሁራን፣ የሲቪክ ማህበራትና የፖለቲካ ድርጅቶች አስቸኳይና ያልተጠበቀ የጦርነት ክተት መሳይ ጥሪ ማውጣቱን ቀጠናውን በከፍተኛ ውጥረት ውስጥ ጥሎታል። ህወሓት ባወጣው ሳምንታዊ ይፋዊ መግለጫ መጪውን የክረምት ወቅትና ሀገራዊ ምርጫን ተገን በማድረግ የፖለቲካ አመለካከትና ልዩነት ሳይገድበን ለትግራይ ህልውናና አንድነት በአንድነት እንሰለፍ ሲል ጥሪ አቅርቧል። በተለይም ቀደም ሲል የነበረውን ወታደራዊ ግጭትና ውጥረት ተጠይፈው ክልሉን ለቀው የወጡ ተቃዋሚዎች፣ ምሁራንና የሲቪክ ማህበራት አመራሮች በአስቸኳይ ወደ መቀሌ እንዲመለሱ የመጨረሻ የጊዜ ገደብ አስቀምጧል። ቡድኑ በመግለጫው የፌዴራል መንግስቱ ከራሱ ከከዱ የትግራይ አመራሮች እንደ አቶ ጌታቸው ረዳ ጋር በመሆን በትግራይ ላይ አዲስ ጦርነት ለመክፈትና መቀሌን ሙሉ በሙሉ ለመቆጣጠር ዝግጁትን አጠናቋል ሲል ከሷል። የዚህ አዲስ የክተት ንቅናቄ ዋና ዓላማ የትግራይን አንድነት ማስከበር፣ የራስን ዕድል በራስ የመወሰን መብትን ማረጋገጥና እንደ ወልቃይት ያሉ አወዛጋቢ መሬቶችን በኃይል ማስመለስ እንደሆነ የተገለጸ ሲሆን ለዚህም የትግራይ መከላከያ ኃይል ሙሉ ዝግጅት ላይ ነው ብሏል። በሌላ በኩል የቀድሞው የመከላከያ ጠቅላይ ኢታማዦር ሹም ሌተናል ጄኔራል ጻድቃን ገብረትንሳይ ከሰሞኑ በሰጡት ጥልቅና ሚዛናዊ ትንታኔ በትግራይና በፌዴራል መንግስቱ መካከል የሚቀሰቀስ አዲስ ጦርነት እርስ በእርስ መዳከምንና የሀብት መውደምን ስለሚፈጥር ይህ ግጭት ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ ታላቅ የፖለቲካና ወታደራዊ ስጦታ ነው ሲሉ አስጠንቅቀዋል። በአንጻሩ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የኤርትራ ጦር ከኢትዮጵያ ፌዴራል መንግስት ጋር ፊት ለፊት የመግጠም አቅምም ሆነ ድፍረት የለውም ያሉ ሲሆን ሁለቱም አንጋፋ አመራሮች አስመራ ፊት ለፊት ከመዋጋት ይልቅ በውክልና ጦርነት ፍላጎት እንዳላትና የውስጥ አለመረጋጋትን እንደምትሻ ይስማማሉ። የትራምፕ ፍጹም ውሳኔና የአውሮፓ ታላቅ ድንጋጤ፣ ለኢራን የተሰጠው የ48 ሰዓት የመጨረሻ የጊዜ ገደብ፣
ወደ መካከለኛው ምስራቅ እጅግ ወደ ከረረው ወታደራዊ ፍጥጫ ስንዞር የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን ዲሲ አቅራቢያ በሚገኘው አንድሪውስ አየር ጣቢያ ለጋዜጠኞች የሰጡት መግለጫ መላው ዓለምን አስደንግጧል። ትራምፕ በከፍተኛ በራስ መተማመን እንደገለጹት ኢራን አዲስ የተሻሻለና ሙሉ በሙሉ የአሜሪካን ፍላጎት ያማከለ የድርድር ሐሳብ የምታቀርብበት የመጨረሻው የጊዜ ገደብ እስከ አርብ ወይም ቅዳሜ ድረስ ብቻ ነው ብለዋል። በዚሁ በሰጡት የ48 ሰዓት የጊዜ ገደብ ውስጥ የቴህራን አገዛዝ አቋሙን ካላስተካከለ ቅዳሜ ምሽት ጀምሮ ታይቶ የማይታወቅ መጠነ ሰፊና አውዳሚ ጦርነት እንደሚከፈት በይፋ አስታውቀዋል። ትራምፕ በመግለጫቸው የእስራኤል ጦርም ሆነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእርሳቸውን ትዕዛዝ ለመፈጸም ሙሉ በሙሉ ዝግጁ መሆናቸውንና በእሳቸው ቁጥጥር ስር እንዳሉ ገልጸው ቢቢ እኔ እንድናደርግ የምፈልገውን ማናቸውንም ነገር ያለምንም ቅድመ ሁኔታ ይፈጽማል፣ እሱ ከኔ ኋላ ሆኖ ይከተለኛል ብለዋል። ይህ የትራምፕ ፍጹም የጦርነት ውሳኔና አዋጅ በመላው አውሮፓ ላይ ታላቅ የደህንነት ስጋትና ድንጋጤን ፈጥሯል። የጀርመን ብሔራዊ ደህንነትና የውስጥ መረጃ አገልግሎት ባወጣው አስቸኳይ ማስጠንቀቂያ ኢራን ዳግም ጥቃት ከተሰነዘረባት ጦርነቱን በመካከለኛው ምስራቅ ብቻ አትገድበውም ብሏል። የቴህራን አገዛዝ በአውሮፓ ውስጥ በሰፊው የዘረጋው የሚስጥራዊ ደህንነት መዋቅር የስለላ አውታርና ሰርገው የገቡ የጥቃት ፈጻሚዎችን በመጠቀም በአውሮፓ ከተሞች የሚገኙ የእስራኤልና የአሜሪካ ተቋማትን እንዲሁም የገዢው አካል ተቃዋሚዎችን ኢላማ ያደረገ ድንበር ዘለል የሽብር ጥቃት ልትፈጽም ስለምትችል መላው የአውሮፓ ሀገራት ደህንነታቸውን ወደ ከፍተኛ ደረጃ እንዲያሳድጉ ጥብቅ ማሳሰቢያ ሰጥተዋል። የጀርመን መርማሪዎች በአሁኑ ወቅት ከጀርመን ተነስተው ወደ ኢራን በመጓዝ ወታደራዊ ስልጠና የወሰዱና በኢራን ባሲጅ የጦር ሰፈር ውስጥ ዘመናዊ መሳሪያ ታጥቀው በቪዲዮ የተገኙ ግለሰቦችን በቅርብ እየተከታተሉ መሆኑን ገልጸዋል። የካይሮና አስመራ ቀጠናዊ ሴራ። የሳውዲ አረቢያ ዲፕሎማቶች በአስቸኳይ 4 ኪሎ ገብተዋል። በኢትዮጵያ ላይ የተደቀነው ቀጠናዊ አደጋ ለማርገብና የዲፕሎማሲ መፍትሄ ለመፈለግ የሳውዲ አረቢያ ከፍተኛ ባለስልጣናትና ዲፕሎማቶች በአስቸኳይ አዲስ አበባ 4 ኪሎ ገብተዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስና የሳውዲ አረቢያው ምክትል የውጭ ጉዳይ ሚኒስቴር ኢንጂነር ዋሊድ አብዱል ከሪም አልካሬጅ በአምባሳደሮች ታጅበው በአዲስ አበባ ተገናኝተው በቀጠናው ሰላምና ደህንነት ዙሪያ ሰፊ ውይይት አድርገዋል። የዶናልድ ትራምፕ አስተዳደርና የሳውዲ አረቢያ መንግስት በጋራ በመሆን የኢትዮጵያና የኤርትራ መሪዎች ወደ ቀጥተኛ ወታደራዊ ግጭት እንዳይገቡ የተዘጋጀ የድርድር ሰነድ በመላክ ከፍተኛ የዲፕሎማሲ ጫናና ግፊት እያደረጉ ይገኛል። ይህ በእንዲህ እንዳለ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቅርቡ በአስመራ የተፈራረሙት የቀይ ባህርና የባህር በር ደህንነት ማዕከል ያደረገ ስምምነት በኢትዮጵያ የታላቁ ህዳሴ ግድብና በወደብ ፍላጎት ላይ ትልቅ ወታደራዊ አደጋ ደቅኗል። ግብፅና ኤርትራ ኢትዮጵያን በቀጥታ ከመውጋት ይልቅ በተዘዋዋሪ የውስጥ ተቃዋሚዎችና ታጣቂዎችን በገንዘብና በማቴሪያል በመደገፍ እንዲሁም የሱዳንን ጦር በድንበር አካባቢ በማስነሳት ኢትዮጵያን በውክልና ወይም ፕሮክሲ ጦርነት ለመክበብና ለማዳከም በከፍተኛ ደረጃ እየሰሩ መሆኑ ተገልጿል። ካይሮ በኪጋሊና ኪንሻሳ ጭምር ዲፕሎማቶቿን በማሰማራት አዲሱ የተፋሰሱ ሀገራት የውሃ ስምምነት ወደ ሥራ እንዳይገባ ለማድረግ ሌትና ቀን እየሮጠች ትገኛለች። የለንደን ማዕቀብ ማላላት። በመካከለኛው ምስራቅ ጦርነት ምክንያት ሩሲያ ታላቅ ትርፍ እያጋበሰች ነው ተባለ። በመካከለኛው ምስራቅ በአሜሪካና በኢራን መካከል የተነሳው የጦርነት ውጥረት ለዓለም አቀፍ የነዳጅ አቅርቦት እጅግ ወሳኝ የሆነው የሆርሙዝ የባህር ወሽመጥ
በኢራን ኃይሎች ሊዘጋ ይችላል የሚለው ስጋት በማምጣቱ የዓለም የነዳጅና የአውሮፕላን ጄት ነዳጅ ዋጋ በአንድ ጊዜ ከእጥፍ በላይ እንዲያሻቅብ አድርጎታል። ይህንን ተከትሎም የዩናይትድ ኪንግደም መንግስት በሀገሪቱ ውስጥ የተፈጠረውን የነዳጅ እጥረትና የዋጋ ንረት ለመግታት ሲል በዩክሬን ጦርነት ምክንያት ሩሲያ ላይ ጥሎት የነበረውን ጥብቅ የነዳጅ ማዕቀብ በይፋ አላልቷል። በዚህ አዲስ መመሪያ መሰረት በሶስተኛ ሀገራት በተለይም በህንድና በቱርክ ተጣርቶ ወደ ናፍጣና አውሮፕላን ነዳጅነት የተቀየረ የሩሲያ ድፍድፍ ነዳጅ በይፋ ወደ ብሪታንያ ግዛት እንዲገባ ተፈቅዷል። ይህ የለንደን ውሳኔ ማዕቀብ ተጥሎባት የነበረችው ሩሲያ በመካከለኛው ምስራቅ ቀውስ ምክንያት በቢሊዮን የሚቆጠር ዶላር የኢኮኖሚ ትርፍ በከፍተኛ ሁኔታ እንድታጋብዝ ትልቅ በር ከፍቶላታል። በአንጻሩ የቻይናው ፕሬዝዳንት ሺ ጂንፒንግ እና የሩሲያው ፕሬዝዳንት ቭላዲሚር ፑቲን በቤጂንግ ከተወያዩ በኋላ ባወጡት የጋራ መግለጫ አሜሪካ በኢራንም ሆነ በሌሎች ሀገራት ላይ የምታደርገውን ወታደራዊ ጣልቃ ገብነት፣ ድንገተኛ ጥቃቶችንና የመንግስት ለውጥ ለማድረግ የምታደርገውን ሙከራ በጽኑ አውግዘዋል። የኢትዮፋክት ኒውስ የሰዓቱ ዝርዝር መረጃዎች እነዚህ ነበሩ። መረጃዎቹ በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። በያላችሁበት ሰላም ለሀገራችን፣ ሰላም ለቀጠናችን ይሁን። ቸር ሰንብቱ።